እግር ኳስን የምንወደው በ90 ደቂቃ ውስጥ ለሚፈጠረው ተአምር ብቻ አይደለም። ኳሷ መረቡን ስትነካ የሚፈጠረው ያ ድንገታዊ የደስታ ስሜትና ያንን ተከትሎ ተጫዋቾች የሚያሳዩት ትዕይንት ለዘላለም በታሪክ መዝገብ ላይ ይጻፋል። አንዳንድ ጊዜ ጎሉን እንረሳዋለን። ጎል ከተቆጠረ በኋላ የተፈጠረውን ክስተት ግን ሁሌም እናስታውሳለን። ዛሬ በወግና እውነታ ሜዳውን ያስጨበጨቡ፣ ኢንተርኔቱን ያነጋገሩና ዓለምን ያስገረሙ 10 ምርጥ የጎል ደስታ አገላለጾችን ይዘንላችሁ ቀርበናል። ከ600 ሚሊዮን በላይ ተከታይ ያለውን የሮናልዶ ሲው፣ የታላቁን ፔሌ የድል ቡጢ እና ከሰሞኑ ደግሞ የማንቸስተር ዩናይትድ ተጫዋቾችን ቫይራል ያደረገውን ያንን እንግዳ የኮሜንታተር ዜማና እንቅስቃሴ በዝርዝር እንመለከታለን። ዝግጁ ናችሁ? ወደ ታሪኩ እንዝለቅ። ፒተር ክራውች እና የሮቦት ዳንስ ሚስጥር። የፒተር ክራውች የሮቦት ዳንስ ዝም ብሎ የተፈጠረ እንቅስቃሴ አይደለም። እንደ አውሮፓውያን አቆጣጠር ግንቦት 30 ቀን 2006 ዓ.ም እንግሊዝ ከሃንጋሪ ጋር በምታደርገው የወዳጅነት ጨዋታ ላይ ይህ 2 ሜትር ከ01 ሴንቲሜትር የሚረዝመው ግዙፍ አጥቂ ጎል ካስቆጠረ በኋላ እንደ ሮቦት የሚመስል ግትር ያለ እንቅስቃሴ ሲያሳይ መላው ስቴዲየም በሳቅ ተሞላ። ክራውች ይህንን ዳንስ ያመጣው ከእግር ኳስ ሜዳ ውጪ ነው። በወቅቱ የእንግሊዝ ብሔራዊ ቡድን አምበል ለነበረው ዴቪድ ቤካም ቤት በተደረገ ግብዣ ላይ ክራውች በጨዋታ መሃል ይህንን ዳንስ ለጓደኞቹ አሳያቸው። በወቅቱ ዳንሱ በጣም አዝናኝ ስለነበር ጎል ካገባህ ሜዳ ላይ ድገመው ተባለ። ክራውችም ቃሉን ጠብቆ ለዓለም አሳየ። ይህ ዳንስ ለምን እስካሁን ይታወሳል? ምክንያቱም እግር ኳስ በወቅቱ በጣም ቁም ነገር ብቻ የሚሰራበት መድረክ ነበር። ክራውች ግን ያንን ቁም ነገር ወደ ሰብአዊ መዝናኛ ቀየረው። ዛሬም ድረስ በየትኛውም ፓርቲ ላይ አንድ ሰው እንደ ሮቦት ሲደንስ የክራውች ዳንስ እየተባለ ይጠቀሳል። ቤቤቶና የአንድ ትውልድ መወለድ። ሐምሌ 9 ቀን 1994 ዓ.ም ብራዚል ከኔዘርላንድስ ጋር ባደረገችው የሩብ ፍጻሜ ጨዋታ ቤቤቶ ያስቆጠረው ጎል በዓለም ዋንጫ ታሪክ ውስጥ እጅግ ስሜታዊው አጋጣሚ ነው። ቤቤቶ ጎል ካገባ በኋላ ወደ መስመር በመሮጥ እጆቹን እንደ ሽንሽን በማወዛወዝ ያሳየው እንቅስቃሴ ልጅ ማቀፍን የሚወክል ነበር። ጨዋታው ከመጀመሩ ከጥቂት ቀናት በፊት ልጁ ማቲያስ ተወልዶ ነበር። ቤቤቶ ልጁን እስካሁን አላየውም ነበር። ምክንያቱም በዓለም ዋንጫ ግዳጅ ላይ ስለነበረ። ጎሉን ሲያስቆጥር ያደረገው እንቅስቃሴ ለልጁ የሰጠው የመጀመሪያ ስጦታ ነበር። የሚገርመው ግን የቡድን አጋሮቹ ሮማኒዮና ማዚንሆ ያለምንም ቅድመ ዝግጅት መተው ከሱ ጋር እኩል ሲወዘወዙ የታየው ትዕይንት ነው። ይህ እንቅስቃሴ እግር ኳስን ከቤተሰብ ፍቅር ጋር ያስተሳሰረና ዛሬም ድረስ ልጃቸው ለተወለደላቸው ተጫዋቾች ሁሉ እንደ መዝሙር የሚያገለግል ምልክት ሆኗል። ዛሬ ማቲያስ ራሱ እግር ኳስ ተጫዋች ሆኗል። ያ ምስል ግን ዛሬም በቤተሰባቸው ውስጥ እንደ ትልቅ ክብር ይታያል። የፍራንቸስኮ ቶቲ የታሪክ ሰልፊ። ጥር 11 ቀን 2015 ዓ.ም በጣሊያኑ ደርቢ ዴላ ካፒታሌ ወይም የሮማና ላዚዮ ደርቢ ላይ የሮማው ተምሳሌት ፍራንቸስኮ ቶቲ 2 ጎሎችን በማስቆጠር ውጤቱን አቻ አደረገ። በወቅቱ ቶቲ ያደረገው ነገር ግን ዓለምን ያስገረመ ነበር። ቶቲ ጎሉን እንዳገባ ወደ ደጋፊዎቹ በመሄድ ከአሰልጣኝ አባላቱ የተቀበለውን አይፎን ስልክ አውጥቶ ከደጋፊዎቹ ፊት ለፊት ሰልፊ ተነሳ። ይህ ድርጊት በአጋጣሚ የተደረገ አልነበረም። ቶቲ አስቀድሞ ስልኩን እዛ እንዲቀመጥ አድርጎ ነበር። ቶቲ በወቅቱ እድሜው እየገፋ ስለነበርና ያንን ታሪካዊ ቅጽበት በራሱ ስልክ መመዝገብ ስለፈለገ ነው። ይህ እንቅስቃሴ እግር ኳስ ከዘመናዊው ማህበራዊ ሚዲያ ቴክኖሎጂ ጋር መተሳሰሩን ያበሰረ ነበር። ያቺ ቶቲ የተነሳባት ፎቶ በወቅቱ ኢንተርኔቱን ያጥለቀለቀች ሲሆን ዛሬም ድረስ በሮማ ሙዚየም ውስጥ ትልቅ ስፍራ አላት። ሮጀር ሚላና የአፍሪካ ጩኸት። በ1990 የዓለም ዋንጫ ካሜሩናዊው ሮጀር ሚላ በ38 ዓመቱ ለካሜሩን ባስቆጠራቸው ጎሎች የዓለምን ቀልብ ስቧል። ሚላ ጎል ባገባ ቁጥር ወደ ማዕዘን ባንዲራ በመሄድ ወገቡን እያወዛወዘ የሚያሳየው ዳንስ ማካውሳ የተባለው የካሜሩን ባህላዊ ዳንስ ለዓለም ያስተዋወቀበት ነበር። ይህ ዳንስ ተራ ደስታ አገላለጽ ሳይሆን አፍሪካውያን በእግር ኳስ ሜዳ ላይ ያላቸውን ተፈጥሯዊ ደስታና ነጻነት ለዓለም ያሳየበት የታሪክ ምዕራፍ ነው።
እስከዚያን ጊዜ ድረስ አፍሪካውያን በዓለም ዋንጫ ላይ ትልቅ ግምት አይሰጣቸውም ነበር። ሚላ ግን እኛም መደነስ እንችላለን፣ እኛም ማሸነፍ እንችላለን የሚል መልእክት ለዓለም አስተላለፈ። ይህ ዳንስ ዛሬ ለምናያቸው ለነ ሳዲዮ ማኔና ሳላ ደስታ አገላለጾች ሁሉ የመንገድ ጠራጊ ነበር። ሚላ በወቅቱ እድሜው 38 ቢሆንም ዳንሱ ግን እንደ ወጣት ያበረታው ነበር። የኤርሊንግ ሃላንድ የዘን ሜዲቴሽን የካቲት 18 ቀን 2020 ዓመተ ምህረት በሩሲያ ዶርትመንድ ከፒኤስጂ ጋር በቻምፒዮንስ ሊግ ሲገናኙ ኖርዌያዊው ግብ አዳኝ ኤርሊንግ ሃላንድ ጎል ካገባ በኋላ መሬት ላይ በመቀመጥ አይኑን ጨፍኖ የማሰላሰል ምልክት አሳየ። ሃላንድ ይህንን ያደረገው ሜዲቴሽን በአይምሮ ላይ ያለውን ውጥረት እንደሚቀንስለት ለመግለጽ ነበር። ሃላንድ እግር ኳስ ጫጫታ ነው፣ እኔ ግን በዚያ ጫጫታ ውስጥ ሰላም ያገኛለው የሚል ፍልስፍና አለው። ይህ አገላለጽ በፒኤስጂ ተጫዋቾች ዘንድ እንደ መሳለቂያ ታይቶ በሁለተኛው ዙር ጨዋታ ላይ እነሱም ተመሳሳይ እንቅስቃሴ ቢያደርጉም ሃላንድ ግን ይህንን ምልክት የራሱ ብራንድ በማድረግ የአእምሮ ሰላም ለተጫዋቾች ምን ያህል ወሳኝ እንደሆነ ለዓለም አሳይቷል። ይህም የሚያሳየው አንድ ተጫዋች በሜዳ ላይ ያለውን ከፍተኛ ጫና እንዴት በአእምሮ መቆጣጠር እንዳለበት ትልቅ ትምህርት የሚሰጥ መሆኑን ነው። የሊዮኔል ሜሲ የበርናባው ንግስና ሚያዝያ 23 ቀን 2017 ዓ.ም በታሪካዊው ኤል ክላሲኮ ጨዋታ ሊዮኔል ሜሲ በመጨረሻው ሰከንድ ጎል አግብቶ ባርሴሎና ሲያሸንፍ ማሊያውን አውልቆ ለሪያል ማድሪድ ደጋፊዎች ፊት ለፊት አሳይቷል። ይህ ትዕይንት ንጉሱ እኔ ነኝ፣ ስሜንም አትዘንጉ የሚል መልእክት የነበረው ሲሆን በባላጋራ ሜዳ ላይ እንዲህ ያለ ድፍረት ማሳየት በታሪክ ውስጥ ከሚጠቀሱ ኩሩ አገላለጾች አንዱ ነው። ንጉሱ እኔ ነኝ፣ ስሜንም አትዘንጉ የሚል መልእክት የነበረው ይህ ትዕይንት በባላጋራ ሜዳ ላይ እንዲህ ያለ ድፍረት በማሳየት ሜሲ ያንን ማሊያውን ይዞ የቆመበት ምስል እስከዛሬ ድረስ የሪያል ማድሪድ ደጋፊዎች የማይረሱት፣ የባርሴሎና ደጋፊዎች ደግሞ እንደ ትልቅ ድል የሚያነሱት ትዕይንት ነው። ሜሲ በወቅቱ ደሙ እስኪፈስ ድረስ ተመቷል። ነገር ግን ያንን ጎል ሲያስቆጥር ሁሉንም ህመም ረሳው። ይህ አገላለጽ የተጫዋቾችን ኩራትና ማንነት በድፍረት የሚገልጽ ታሪካዊ አጋጣሚ ነው። የማርከስ ራሽፎርድ የአእምሮ ጥንካሬ ምልክት ታህሳስ 31 ቀን 2022 ዓ.ም ማንቸስተር ዩናይትድ ከወልቭስ ጋር ባደረገው ጨዋታ ማርከስ ራሽፎርድ ጣቱን ጭንቅላቱ ላይ በመጫን ደስታውን ገለጸ። ይህ አገላለጽ የመጣው ራሽፎርድ ከደረሰበት ከፍተኛ የስነ ልቦና ጫና ገግሞ በብቃት ከተመለሰ በኋላ ነው። ራሽፎርድ ከጉዳትና ከፎርም መውረድ በኋላ ውስጤን ካላስተካከልኩ ሜዳ ላይ ምንም ማድረግ አልችልም የሚል መልእክት ለዓለም አስተላልፏል። ዛሬ ብዙ ወጣቶች ተጫዋቾች ይህንን ምልክት ሲያዩ ስለ አእምሮ ጥንካሬ እያሰቡ መሆኑን እንረዳለን። ይህ በእግር ኳስ ውስጥ ትልቅ ሰብአዊ መልእክት ያለው አገላለጽ ነው። ራሽፎርድ ይህንን አገላለጽ ከጀመረ በኋላ በየጨዋታው ጎል ማስቆጠር መቻሉ ለአእምሮ ዝግጁነት ትልቅ ማሳያ ሆኖ ይጠቀሳል። የፔሌ የድል ቡጢ በአየር ላይ ወደ 1970 የዓለም ዋንጫ ፍጻሜ እንሂድ። የዓለም እግር ኳስ ንጉስ ፔሌ ለብራዚል የመጀመሪያውን ጎል ካስቆጠረ በኋላ ወደ አየር ዘሎ በመውጣት የቡድን አጋሩ ጃይሪዚንሆ ቅፍ ውስጥ ገብቶ አየር ላይ በቡጢ ሲወረውር የታየበት ምስል የእግር ኳስ ታሪክ ትልቁ ፎቶግራፍ ተደርጎ ይወሰዳል። ይህ አገላለጽ የድል የጥንካሬና የከፍተኛ ደስታ መግለጫ ነው። ፔሌ ይህንን የሚያደርገው ተሳክቶልኛል የሚል ኩራቱን ለመግለጽ ነው። በወቅቱ ብራዚል በፖለቲካ ውጥረት ውስጥ ነበረች። የፔሌ ጎልና የደስታ አገላለጽ ግን መላውን ሀገር አንድ አደረገ። ይህ ቀላል ግን ኃይለኛ አገላለጽ ለብዙ አስርተ ዓመታት በእግር ኳስ ታሪክ ውስጥ ተጽዕኖን አሳርፏል። ፔሌ ጥቁር ተጫዋች መሆንና ዓለምን መምራት ይቻላል ብሎ ያሳየበት ታሪካዊ ቅጽበት ነው። በእግር ኳስ ዓለም ተጽዕኖ ፈጣሪውና ምናልባትም በታሪክ ስሙ በደመቀ ሁኔታ ወደሚጠቀሰው ተጫዋች እንሂድ። ክርስቲያኖ ሮናልዶ። የሮናልዶ ጎሎች ቁጥር ብቻ ሳይሆን ጎል ባገባ ቁጥር የሚያሳየው ያ ሱ የተባለው አገላለጽ ዛሬ የራሱ የሆነ ሕይወት ያለው ትልቅ ክስተት ሆኗል። ሮናልዶ ይህንን እንቅስቃሴ ሲያደርግ ዓለም
አብራቸው ትንቀጠቀጣለች። ነገር ግን ይህ ሁሉ እንዴት ተጀመረ? ትርጉሙስ ምንድነው? ብዙዎች ይህ አገላለጽ የታቀደና በጥናት የመጣ ሊመስላቸው ይችላል። እውነታው ግን ተቃራኒ ነው። እንደ አውሮፓውያን አቆጣጠር ነሐሴ 7 ቀን 2013 ዓ.ም ሪያል ማድሪድ ከአንቶኒዮ ኮንቴው ቼልሲ ጋር በአሜሪካ ሚያሚ ወዳጅነት ጨዋታ ነበራቸው። ሮናልዶ በግንባሩ ጎል አስቆጠረ። በዚያች ቅጽበት ምንም ሳይታሰብ ሮናልዶ አየር ላይ ዘሎ ዞሮ ሲወርድና እጆቹን ወደ ታች ሲዘረጋ ሱ የሚል ድምጽ አወጣ። ሮናልዶ በኋላ ላይ ሲናገር ለምን እንዳደረኩት አላውቅም፣ ድንገት የመጣልኝ እንቅስቃሴ ነበር ብሏል። ታዲያ ሱ ማለት ምን ማለት ነው? ሮናልዶ እንደሚለው ቃሉ የመጣው ሲ ከሚለው የስፓኒሽ ቃል ሲሆን ትርጉሙም አዎ ማለት ነው። በሪያል ማድሪድ ቤት ተጫዋቾች ጎል ሲያገቡ ወይም ሲያሸንፉ ሲ ማለትን ይወዱ ነበር። ሮናልዶ ግን ይህንን ቃል አየር ላይ ዞሮ ከመውረድ እንቅስቃሴ ጋር ሲያዋህደው ለዓለም አዲስ ትርጉም ሰጠው። ድምጹ ረዘም አድርጎ ሱ ማለቱ ደግሞ ይበልጥ ኃይለኛና አስፈሪ ያደረገው። ይህ አገላለጽ ከእግር ኳስ ሜዳ አልፎ የባህል ምልክት ለመሆን ብዙ ጊዜ አልፈጀበትም። ዛሬ በኦሎምፒክ መድረኮች፣ በቅርጫት ኳስ ሜዳዎች አልፎ ተርፎም በቴኒስ ጨዋታ ላይ ተጫዋቾች ሲያሸንፉ ሱ ሲሉ እናያለን። የሚገርመው ግን በሰርግ ላይ ሙሽሮች፣ በምረቃ በዓላት ላይ ተማሪዎች እንዲሁም ህፃናት ገና መራመድ ሲጀምሩ ይህንን እንቅስቃሴ ሲያደርጉ ማየት የተለመደ ነው። ሮናልዶ አንዳንድ ጊዜ በጎዳና ላይ ሲሄድ ሰዎች ሲያዩኝ ሱ ይሉኛል ይላል። ይህ የሚያሳየው ሰዎች ስፖርት ሰዎችን በአንድ ቋንቋ የማገናኘት ኃይል እንዳለው ነው። ይህ እንቅስቃሴ ከደስታ ባለፈ ለሮናልዶ ተቃራኒ ቡድኖች ትልቅ የስነ ልቦና ጫናን ይፈጥራል። ሮናልዶ ዞሮ ሲወርድና ስቴዲየሙ በሙሉ በአንድ ድምጽ ሱ ሲል ተቃራኒ ተጫዋቾች ንጉሱ ተመልሷል የሚል የሽንፈት ስሜት እንዲሰማቸው ያደርጋል። በሌላ በኩል ለሮናልዶ ደጋፊዎች ደግሞ ከፍተኛ መነሳሳትን ይሰጣቸዋል። ይህ አገላለጽ የሮናልዶን ያለመሸነፍ ስሜት፣ ከፍተኛ በራስ መተማመንና ሁሌም ቀዳሚ የመሆን ጥማቱን በሚገባ ይወክላል። ያለ ጥርጥር የዚህ አገላለጽ ከፍተኛው ተጽዕኖ የታየው በ2014 የባሎንዶር የሽልማት ስነ ስርዓት ላይ ነው። ሮናልዶ ሽልማቱን ተቀብሎ ንግግሩን ካጠናቀቀ በኋላ በማይክሮፎኑ ፊት ቆሞ በከፍተኛ ድምጽ ሱ ሲል መላው ዓለም ደነገጠ። በስፖርታዊ ጨዋነት መድረክ ላይ እንዲህ ያለ ስሜት መግለጽ ያልተለመደ ቢሆንም ሮናልዶ ግን የእግር ኳስ ታሪክን ብቻ ሳይሆን የስነ ስርዓት መድረኮችንም ጭምር የራሱ ማድረግ እንደሚችል አሳየ። የኩኛ ብሩኖ ቫይራል የዳንስ እንቅስቃሴ በደረጃ ሰንጠረዡ አናት ላይ ተቀመጠው የሰሞኑን የማህበራዊ ሚዲያ ትሬንድ የሰበረው አስገራሚ ክስተት ነው። በማንቸስተር ደርቢ ወቅት የነበረው ኮሜንታተር የማንቸስተር ዩናይትድ ተጫዋቾችን የማቲያስ ኩኛንና የብሩኖ ፈርናንዴዝን ስም በተደጋጋሚ ኩኛ ብሩኖ እያለ በዜማ ይጠራ ነበር። ይህ የኮሜንታተሩ ድምጽ የፈጠረው ዜማ አሁን ላይ በዓለም ዙሪያ ያሉ ወጣቶች የሚሰሩበት ትልቅ ትሬንድ ሆኗል። ተጫዋቾቹ እጃቸውን ወደፊት ዘርግተው መዳፋቸውን እያገላበጡና ሰውነታቸውን ወደፊትና ወደ ኋላ በመወዝወዝ ያሳዩት ወጥ እንቅስቃሴ እጅግ ማራኪ ነው። ይህ እንቅስቃሴ ለምን ቀዳሚ ሆነ? ምክንያቱም ተጫዋቾቹ የራሳቸውን ታሪክ ብቻ ሳይሆን የኮሜንታተሩን ስራ ጭምር ወደ ጥበብ ስለቀየሩት ነው። እግር ኳስ አሁን ከሜዳው አልፎ ወደ እያንዳንዳችን ስልክ ውስጥ በዜማና በዳንስ መግባት መቻሉን ትልቅ ማሳያ ነው። እናንተስ ከነዚህ 10 አገላለጾች ውስጥ ይበልጥ የገረማችሁ የትኛው ነው? ወይም በዚህ ዝርዝር ውስጥ መካተት ነበረበት የምትሉት ሌላ የማይረሳ አገላለጽ አለ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። እያንዳንዱን ኮሜንታችሁን እናነባለን። ይህ ዝግጅት ከተመቻችሁና አዲስ ነገር ካገኛችሁበት ላይክ ማድረጋችሁን አትርሱ። እንደነዚህ ያሉ ጥልቅ የታሪክ ትንታኔዎችንና ወቅታዊ ስፖርታዊ ምስጥሮችን ዘወትር እንዲደርሷችሁ ደግሞ የቻናላችን ቤተሰብ በመሆን ሰብስክራይብ ያድርጉ።